ተመለስን ተመልካቾቻችን እንግዲህ አዲስ አበባ በየሰዓቱና በየቀኑ እንግዲህ የተለያዩ ሁነቶችን ታስተናግዳለች። ታዲያ ያንን ሁነትን ወደ እናንተ የምናደርስበት አዲስ በዚህ ሰዓት ላይ እንገኛለን። በዛሬው አዲስ በዚህ ሰዓት ታዲያ ኪነ ጥበብ እንግዲህ ታሪክን ከመዘከር አንጻር ትልቅ ሚና እንዳለው ይታወቃልና ከነዛ መካከል ከቲያትሮች በየሳምንቱ ከሚታዩ ቲያትሮች መካከል የባልቻ አባ ነፍሶ ተጠቃሽ ነው አይደለ? ለረጅም ዓመታት እንግዲህ ከመድረክ ላይ አልነበረም። አሁን ግን ወደ መድረክ ተመልሶ ለተመልካች እየደረሰ ይገኛል። ዛሬ ግን ለየት ባለ መልኩ እንግዲህ ቤተሰቦቹ የአበባ ጉንጉን አስቀምጠዋል። ያንን በተመለከተ እንግዲህ አዲስ በዚህ ሰዓት ምን እየተከናወነ ነው የሚለውን ነገር ልንመለከት ነው ማለት ነው። ይህንን ደግሞ የሚያሳየን ደግሞ ባልደረባችን ቢኒያም ከተማ ይሆናል ማለት ነው። አሁን ወደ ቢኒያም እናልፋለን። ቢኒያም እንዴት ነህ? ሁነቶች ምን ይመስላሉ? እንደምን አላችሁ ባልደረቦቼ ባርናባስ ሞላና ምህረት ይልማ እንዲሁም ደግሞ የአዲስ መዝናኛ ተከታታይ ቤተሰቦቻችን በሙሉ ሰላም ጤናና ፍቅር ለእናንተ ይሁን እላለሁ። እንግዲህ ባርናባስና ምህረት አሁን የምገኘው በአዲስ አበባ ቲያትርና ባህል አዳራሽ ውስጥ ነው። ዛሬም የተገኘውበት ምክንያት የባልቻ አባ ነፍሶ ቲያትር ያው ከረጅም ጊዜ ቆይታ በኋላ ወደ መድረክ መመለሱ ይታወቃልና ዛሬ ደግሞ ይሄንን ቲያትር ከዘውትር የእይታ መርሃ ግብሩ ለየት የሚያደርገው ዛሬ የቅርብ ቤተሰቦቹ በተገኙበት ይሄ ቲያትር ለመድረክ ቀርቧል ማለት ነው። እንግዲህ ቲያትር ሁላችንም እንደምናውቀው ያለፈውን ያሁኑንና መጪውን የምታሳይ ትልቅ የጥበብ ዓለም መሆኗ ይታወቃልና ባልቻ አባ ነፍሶ ወይም ደግሞ በፈረስ ስማቸው ባልቻ አባ ሳፎ ዛሬ እጅግ በጣም ባማረና በደመቀ ሁኔታ በአዲስ አበባ ቲያትርና ባህል አዳራሽ የቅርብ ቤተሰቦቻቸው በተገኙበት ለመታሰቢያ በአድዋ ሙዚየም ላይ በተቀመጠው ትልቅ የሆነ ሐውልታቸው ስር የአበባ ጉንጉን በማስቀመጥ ተጀምሯል ማለት ነው። እንግዲህ አሁን ቲያትሩ ካለቀ ደግሞ በኋላ የቤተሰቡን ስሜት ለመጠየቅ እንዲሁም ደግሞ የአዲስ አበባ ቲያትር ቤቶች አስተዳደር ዋና ስራ አስፈጻሚ አቶ ፍጹም ዘገየንም ስላለው ነባራዊ ሁኔታ ለመጠየቅ አሁን ከነሱ ጋር እገኛለሁ ማለት ነው። ለመጀመሪያ ግን የባልቻ አባ ሳፎ ቤተሰብ የሆኑትን ዝምታ ወርቅ ነጋሽን አናግራለሁ ማለት ነው። እንደምን አሉ? እንደምን ዋላችሁ? ሰላም ነው? ሰላም። እስኪ ዛሬ ስለነበረው እውነት ጥቂት ነገር ይንገሩን። መቼም በቃላት ልገልጸው አልችልም። እኔ ራሴ ከዚህ በፊትም ሰምቻለሁ፣ እርግጥ አላየሁትም እንጂ የእሳቸውንም ጉብዝና አገር ወዳድ መሆናቸውን ሁሉ አውቃለሁ። ግን ዛሬ በፍጹም እንባዬ መቆጣጠር አልቻልኩትም። ከጀመርኩ ጀምሮ እስከምጨርስ እያለቀስኩ ነበርና ይሄ ከኛም አልፎ ለልጅ ልጆቻችን እኔ በጣም ደስ ያለኝ ዛሬ ልጅ ልጆቻችንን ይዘን መተናል። እነሱ ማየታቸው በጣም አስደስቶኛል። ይሄ ቢቻል እንግዲህ እንትኑን የምጠይቀው የሚመለከተው ይሄ ነገር በሌላ ቋንቋም ተተርጉሞ በየከተማው እየዞረ ቢታይ በጣም ትልቅ አስተማሪ ነገር ነው። አገር ወዳድነት፣ ጀግንነት፣ አንድነት ሁሉን የሚያስተምር ምንም ቃላት የለኝም። እጅግ በጣም እንግዲህ ደስ የሚለው ዛሬ የአበባ ጉንጉን በማስቀመጥ ነው ቤተሰቡ ወደ ቲያትርና ባህል አዳራሽ የገባውና እንደው ከማስቀመጥ ጀምሮ የነበረው ስሜት ሐውልቱ ላይ የአበባ ጉንጉን ሲቀመጥ የተሰማው ስሜት ምን ይመስላል? ወይዘሮ ዝምታ ወርቅ በጣም ነው የተደሰቱት። ኮራው እኔ እንደው እሳቸውን የሆንኩ መሰለኝ እንደው ጭራሽ። አዎና ላደረጉልን ደግሞ ለመዘጋጃ ቤት እና አቶ ፍጹም በጣም በደንብ ነው የተቀበሉን። በደንብ ነው ያደረግነው። ሴሬሞኒውን እየሰራ ነው በጥሩ ሁኔታ ነው እና ስናስቀምጥም በጣም በትልቅ ደስታና ሁላችንም አበባውን ይዘን ቁጭ ለማድረግ ሁላችንም ተሻማን ለማለት እችላለሁና በጣም ነበር እኔ ቀድም ያለው እንደማንኛውም እና በጣም ነበር ደስ የሚለው። እንደው ከዛ በፊት እንደው ወይዘሮ ዝምታ ወርቅ ቲያትርን የማየት ልምድ ነበሩት ወይ? ከሌለስ እንደው የባልቻ አባ ነፍሶ ታሪክ በዚህ ልክ ከሁሉም ኢትዮጵያዊ ልብና አእምሮ እንዲሁም ደግሞ በታሪካችን ትልቅ ክብር ያለውን ጀግና ሰው በመድረክ ላይ በተውኔት ተወክሎ ሲመለከቱ ምን ተሰማዎት? በጣም ደስ ነው ያለኝ። ያው ኮርቻለሁ፣ በጣም ኮርቻለሁ። ከዚህ በፊት ብዙ ቲያትር ፍቅርም የለኝም፣ ብዙም አልገፋሁም። ካሁን ወዲያ ግን ማንኛውንም ቲያትር ይሄንንም ቲያትር እንግዲህ ከሚመለከታቸው ጋር ሆነን እየተተረጎመ በየሀገሩ ቢዞር እኔም በምችለው ለመርዳት
ዝግጁ ነኝ። ቢሆን ጥሩ ነው ባይ ነኝ። እንደው አሁን ቀደም የተናገሩት ነገር በጣም ደስ ይላል። በተለያዩ ቋንቋዎች ተተርጉመው በየሀገሩ የሚዞርበት መንገድ ቢኖር ብለዋልና ቢመቻች እኛም እንረዳለን፣ በምንችለው እንረዳለን። በየቦታው ቢሄድ በጣም ጥሩ ነው። በጣም አስተማሪ ነው በቃ እንደው ተውኔቱ ላይ ከፊት ነበር የተቀመጡት እያለቀሱ እንባዎትን መቆጣጠር አቅቶት ሁላ ተመልክቻለሁ። እንደው የትኛው ቦታ ላይ እንደው ልቦትን የበለጠ አሳዘነው? እድሜ ሲከዳ አላ አይደለም እንደው በቃ ሲያቅታቸው አድዋ የመጀመሪያው ጊዜ ቢሆን ኖሮ እንኳን እጅን ስጥ ተብሎ ሊጠየቁ አይታሰብም ነበር። ግን አሁንም ቢሆን እሳቸው ያው በዘዴ እጄን እሰጣለሁ ብለው የሚያደርጉትን አደረጉ። በዛን ጊዜ መቼም የተሰማኝ እኔ እንጃ በጣም ነው ኩራትና ደስታ የተሰማኝ። ያን ጊዜም በቃ ስቅ ብዬ ነው ያለቀስኩት። እንደው ባንዲራውን ለተተኪዎቹ ትውልዶች ሲሰጡና በሉ ሂዱ ሲሏቸው ያለውም ስሜት ብዙ ተመልካች ራሱን መቆጣጠር ያቀተ እሱ ነው። በቃ እሱ ላይ ነው መጀመሪያ እንደውም ለቅሶ የተጀመረው በዛ ነው። ልጆቼ እያሉ እነሱን ሲያበረታቱ እኔ ባልኖርም ትችላላችሁ አይነት ነው እያስተማሯቸው የነበረ ጊዜ በጣም ያን ጊዜ ነው በጣም የሚሰማው እንደውም ከሁሉም እንደው የዚህ ታላቅ የጦር አርበኛ የዚህ ታላቅ ጀግና የፊታውራሪ ባልቻ አባነፍሶ ቤተሰብ መሆን በራሱ የሚፈጥረው ስሜት አለና ወይዘሮ ዝምታወርቅ ነጋሽ ልብ ውስጥ አሁን ምን አይነት ስሜት ነው በዚህ ሰዓት እየሄደ ያለው? ኩራት፣ በጣም ኮርቻለሁ። ደግሞ ደጃዝማች ባልቻ ሳፎ ወይም አባ ነፍሶ የፈረስ ስማቸው ነው። ሳፎን አባታቸው እና እኔ ደግሞ የእሳቸው የታላቅ እህታቸው እንግዲህ 4 ወንዶችና 1 ሴት ናቸው። የሴቷ ወገን ነኝ እና በጣም ትልቅ ኩራት ነው የተሰማኝ። ሴትም ሆኜ ለካ ሴትና ወንድ አይልም አልኩኝ። በቃ እውነት ብድግ ብዬ እዛው ግባጋ ጣሊያኑን አንቄ ብጥለው ደስታው አልችልም ነበር ግን በጣም ደስ ይላል። አዎ አንዳንዴ መድረክ ላይ የሚታዩት ትዕይንቶች ስሜት ይፈታተናሉና እንደው ገባ ብለው ካንዱ ጥይቱን ተቀብለው የሚል ስሜት መጣ። በጣም መጣብኝ። በጣም ጥሩ ነበር። በጣም ደስ ይላል። እንደው ይሄንን ቲያትር ሌሎችም ትውልዶች እየመጡ እንዲመለከቱት እንዲያዩት እንዲሁም ደግሞ እንደ ቤተሰብም የተሰማዎትን ስሜት በመግለጽ እንደው ተመልካችን እንደ አዲስ ወደዚህ ቲያትር ወደ ቲያትርና ባህል አዳራሽ ጋብዙ ብል ምን ይሉልኛል? አይ አደርጋለሁ። እንደውም ልጆቼ እንምጣ ብለው ነበር። ልጆች አይፈቀድም ብዬ ነው። አሁን የመጀመሪያው እሁድ እነሱ ናቸው እዚህ በቃ ብዙ ናቸው። እግዚአብሔር ይመስገን ሁሉም ይመጣሉ። ሌላውንም እንደዛው የወንድሞቼም የጓደኞቼም ምኖቼም ማየት አለባቸው። ይሄ እኮ ትምህርት ነው እሳቸው የሰጡን። መቼስ ነፍሳቸውን ይማርልን። እንግዲህ ያው የጀግና ቤተሰብ መሆን እንደገና ደግሞ የሴት ቤተሰብም የቅርብ ቤተሰብ ነኝ ስላሉኝ እንደው ያ ነገር በራሱ የሚፈጥረው ስስነት ይኖራልና እንደው እሳቸውን በወከለው ገጸ ባህሪ በደበሽ ተመስገን ላይ እንደው ምን አይነት ስሜት አደረቦት? እንደው እሳቸውን ያገኙ አይነት ስሜት እንደተሰማዎት ያስታውቅ ነበር። በዛ ምክንያት እኮ ነው ለቅሶ ምኑም በቃ ሲናገሩ ቤት ውስጥ ደግሞ ሲወራ እንሰማለን። በጣም ኃይለኛ ናቸው። ሲቆጡ ደም ይተፋሉ እንባላለን። እንግዲህ ያው ቤት ውስጥ የሚወራውና ያ በቃ መጣብኝ። ልክ ማቃቸውና አላቃቸውም እኮ አልደረስንባቸውም፣ ግን የማቃቸውና በቃ አላ አይደለም እንዴት ነው እኛ እያለን አይነት እንደው ሊጠቁ ነው ወይ የሚለው ገና ለገና እንደ ጣሊያኑ መጥቶ እጃቸውን ይሰጣሉ ብዬ በጣም ተነሳሁት። ግን ምን ይደረግ እሳቸው ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ። በጣም ደስ ይላል። እጅግ በጣም ኖር ነው በቃ ያደግነው እንደዛ ነው። እጅግ በጣም አመሰግናለሁ። የባልቻ አባ ነፍሶ ቲያትር እንዲሁም ደግሞ የባልቻ አባ ሳፎ የቅርብ ቤተሰብ የሆኑት ወይዘሮ ዝምታወርቅ የእህታቸው የልጅ ልጅ ወይዘሮ ዝምታወርቅ ነጋሽ እጅግ በጣም ከልብ አመሰግናለሁ። እንግዲህ ወደፊት ይህም ቲያትር በተለያዩ ቋንቋዎች ተተርጉሞ ለብዙ ኢትዮጵያውያን እንደሚደርስ ተስፋለን። እርሶ ግን ለሰጠኝ ጊዜ አመሰግናለሁ። በዚች ግጥም እንዝጋት። ገበየው ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ዘራፍ ብለናል። እናመሰግናለን።
እሺ እንግዲህ ተመልካቾቻችን አሁን ያነጋገርኳቸው የባልቻ ሳፎ ወይም የባልቻ አባ ነፍሶ ቲያትር የቅርብ ቤተሰብ የሆኑት ወይዘሮ ዝምታ ወርቅ ነጋሽን ነው። እንግዲህ እጅግ በጣም የተሰማቸውን መድረክ ላይ የነበረውን ስሜት እኔም እያዩዋቸው ነበረ። በጣም ሲያለቅሱ በጣም ወዲያ ወዲህ ሲሉ ነበርና ደስ ይላል። ውስጡ ላይ ቲያትሩን መድረክ ላይ ደግሞ ሆናችሁ ስትመለከቱት ያለው ስሜት እጅግ ማራኪ ነው እውነት ለመናገርና አሁን ደግሞ እንደው ስለ ቲያትሩና ጠቅለል ስላሉ ሁኔታዎች ደግሞ ለማውራት የአዲስ አበባ ቲያትር ቤቶች አስተዳደር ድርጅትን ዋና ስራ አስፈጻሚ አቶ ፍጹም ዘገየን አግኝቻለሁ። ፍፄ እንደምን አለ? እንደምን አላችሁ? አማን ነው አሉ። እኔ በጣም አውቃለሁና እስኪ እንደው ለሌሎች ራስን አስተዋውቅልኝ ልበልሽ። ፍጹም ዘገየ ይባላለሁ። የአዲስ አበባ ከተማ ቲያትር ቤቶች ዋና ስራ አስኪያጅ ነኝ። እጅግ በጣም እናመሰግናለን። እንግዲህ ዛሬ የባልቻ አባ ነፍሶ ቲያትር መድረክ ላይ በተለይ ለቤተሰቦቹ የቀረበበት መንገድ እጅግ ማራኪ ነበር፣ ደስ የሚልም ስሜት ነበረውና እስኪ እንደው ይሄ ጀግና በዚህ ቲያትር መታወሱ እንደው የቲያትርን መነቃቃት ከፍ ከማድረግ አንጻር ጀግኖችን ከማስታወስ አንጻር ምን ስሜት ይፈጥራል የሚለውን እናውራ። ፍፄ በጣም ብዙ ስሜት ይፈጥራል። እንግዲህ ብዙ ማለት አንዳንዴ ላይ ያስፈልግ ይችል ይሆናል። እውነቱን ለመናገር አሁን የሰማነው ስሜት ታወቅ እውነቱን ለመናገር ቲያትሩ ተጀምሮ እስኪያልቅ ድረስ የነበራቸው ስሜት በጣም ግልብጥ ያለና ግቢ ያለኝላ አሉ። እውነት ለመናገር የሚጋባ ነው። እጅግ በጣም የሚጋባ ነው። ባይዘ ይሄ ስሜት እሳቸው ጋር ብቻ አይደለም፣ አብዛኛው ተመልካች ጋር እውነቱን ለመናገር ፍቅሩን ታየዋለ እና ይሄ ደግሞ የቲያትር ኃይል ነው። በስሜት ብቻ ሳይሆን ደግሞ ሀሳብህን ከስሜት ጋር አዋስተ ደግሞ መሸጥ ይቻላል። ደግሞ እውነቱን ለመናገር በጣም ትልቅ አቅም ነው እና ዛሬ በተለይ የነበረው ድባብ እውነቱን ለመናገር ቤተሰቦቻቸው ከ40 በላይ መጥተው ነበር። ሌላም ኦዲየንስ ነበረ። ቲያትሩ ከመጀመሩ በፊት ዛሬ የደጃዝማች ባልቻ ሳፎ ቤተሰቦች በመሀላችን አሉ ሲባል የነበረው ስሜት ሌላውም ጋር በጣም ከፍ ያለ ነበር። የእነሱም ስሜት በጣም ከፍ ያለ ነበር። እኛም እንደ ተቋም የቲያትሩን ፖስተር የደጃዝማች ባልቻ ሳፎን በስጦታ መጨረሻ ላይ ሰጠናቸው ነበር። እነሱም ደግሞ እውነቱን ለመናገር ለአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ከምስጋና ያለፈ ደግሞ ስጦታ ይዘውልን መጥተው ነበርና እውነቱን ለመናገር ትልቅ መስተጋብር ነው የነበረው እና ስሜቱ በጣም ብዙ ነው። እጅግ በጣም እንደው ፍፄ እንዲህ አይነት የኪነ ጥበብ ስራዎች ጀግናን ከማወደስም ባሻገር እንደው ገጽታንም የሚገነቡ ናቸውና እንደው ይሄ ቲያትር ቀደም የባልቻ አባ ነፍሶ ቤተሰብ የሆኑት ወይዘሮ ዝምታ ወርቅም ሲሉ ነበር በተለያዩ ቋንቋዎች ተተርጉሞ በየሀገሩ የሚታይበት መንገድ ቢኖር ብለዋል። እንደው በዚህ ዙሪያ የታሰበ ነገር አለ? እውነት ለመናገር በጣም የደጃዝማች ባልቻ ሳፎ ቲያትር እውነቱን ለመናገር ኢትዮጵያዊነትን፣ ሀሳባዊነትን፣ የሀገር ፍቅርን፣ ወንድማማችነትን፣ እህትማማችነትን በውስጡ የያዘ ነው። እውነቱን ለመናገር ይሄ ከትውልድ ወደ ትውልድ መተላለፍ መቻል አለበት። ኪነ ጥበብ ደግሞ መንገዷ በጣም ብዙ ነው። ስለዚህ ይሄ ዛሬ ከቤተሰቡ የመጣው ሀሳብ እውነቱን ለመናገር እኛም እንደ ተቋም አከመዴት የምናደርገው የምንቀበለው ከአበርክቶ አኳያ ደግሞ ከኢምፓክቱ አኳያ በተለይ ትውልድ ላይ የአገር ፍቅርን ከመስራት አኳያ ትልቅ አቅም ያለው በመሆኑ አኳያ እኛም ኃላፊነቱን ወስደን እውነቱን ለመናገር ቤተሰቡ ደግሞ በዚህ ደረጃ ፍቃድ የሚሰጠን ከሆነ ከደራሲው ጋርም ተነጋግረን እንደ ተቋም የሚቀጥሉት ዓመታት እውነቱን ለመናገር በተለያዩ ቋንቋዎች የደጃዝማች ባልቻ ሳፎ ቲያትርን ይዘን እንመጣለን። እንደ አዲስ አበባ ከተማ ቲያትር ቤቶች ትውልድን እናንጽ፣ ትውልድን እንስራ ስንል በተለያዩ ህብረ ብሔራዊ የሆኑ ቋንቋዎች ኮሚኒኬት ማድረግ ያስፈልጋል። እውነቱን ለመናገር በተለይ የጋራ ትርክትን ከመገንባት አኳያ በተለያዩ ኢትዮጵያዊ እሳቤዎች፣ ወጎች፣ ቋንቋዎች፣ ተረኮች በሚገባ መነገር መቻል አለበት። አንዱ እሱ ነው። ዘንድሮ በቲያትር ቤቶቻችን ጀምረናል። እውነቱን ለመናገር በዚህ ዓመት 2 የአፋን ኦሮሞ ቲያትሮችን ለተመልካች አድርሰናል። አዩቡራ የሚባል የህፃናት ቲያትር ቅዳሜ ይቀርባል። ሰዴታ የሚባል ደግሞ ቲያትር ደግሞ ሀገር ፍቅር እየቀረበ ነው። እሱም በተለይ የትውፊታዊ አቅምን በተለይ ከፒስ ፎር ሪዞሉሽን አኳያ ያለውን ኢምፓክት የሚያሳየው ነው እና ልምዱ አለ፣ ሙያተኞች አሉ። ስለዚህ ከቤተሰቡ ጋር በዚህ ደረጃ ተነጋግረን ከፍ ባለ መንገድ ቁጭ ብለን አውርተን የሚቀጥሉት ዓመታት ብዙውን ጊዜ ሳንወስድ ቃል እንገባለን፣ ይዘን እንመጣለን። እንደው ደግሞ ታሪካቸውን በመጽሐፍ ብቻ ላዩ እንዲህ አይነት ትዕይንቶችን የመመልከት እድል ላልነበራቸው ለቲያትር አፍቃሪም እንዲሁም ደግሞ ቲያትር ማይተው ለማያውቁትም በሙሉ
እንዴት ነው በስተመጨረሻ ላይ እስኪ ጠቅላላ ሰዎች መጥተው እንዲመለከቱትና ይሄንን ቲያትር ቢመጡ ምን ያተርፉበታል የሚለው መልእክት ስጠንና። በጣም ብዙ ነገር ያተርፉበታል። እንግዲህ እውነቱን ለመናገር እኛ የአባቶቻችን ልጆች ነን። አባቶቻችን በጣም ትልቅ ታሪክ ሰርተዋል። የጥቁር ሕዝቦች የነጻነት ምልክት ናቸው። ይህንን የሀገር ፍቅር ወደ ትውልድ ቅብብሎች ከመፍጠር አኳያ ኪነ ጥበብ ትልቅ አቅም አለው። በጣም ትልቅ አቅም አለው። ሌሎች መንገዶቻችን፣ የትምህርት ካሪኩለሞቻችን፣ ሌሎች በሚዲያ የምንሰራቸው፣ ሌሎች በማህበራዊ ጉዳዮች ላይ የምንሰራቸው ነገሮች ትክክል ነው፣ ትውልድን ያንጻሉ። ነገር ግን ደግሞ ኪነ ጥበብ በጣም ምክንያታዊ የሆነ እያዝናናም እያስተማረ ታሪክ ከመናገርም አኳያ ሀገር ከመገንባትም አኳያ ኪነ ጥበብ ትልቅ ፖቴንሻል አላትና በቃላት ብቻ የሚገለጽ አይደለም። ስለዚህ ኢትዮጵያውያን በጣም ብዙ ጀግኖች አላቸው። አንደኛ ዛሬ ያየነው ታሪክን እንማርበታለን። ትላንትና የነበረው ታሪካችን ምን ይመስላል? ስለዚህ ታሪክን ደግሞ በአርቲስቲክ ነገር ሲሆን ደግሞ በጣም ኢንተርቴን ታደርጋለህ። በምናብ ትሄዳለህ፣ ታለቅሳለህ፣ ትቆጫለህ፣ ወደ ራስህ ትመለሳለህ። ራስን ደግሞ ጠይቃለህ። እኔ ማን ነኝ ደግሞ የሚል ደግሞ መጠየቅ ደግሞ ይመጣብሃል። ራሱ የኪነ ጥበቡ የሚሰጠው ስለሆነ ማለት ነው። ስለዚህ እንደዚህ አይነት ሀሳቦች ላይ መስራት በደንብ ያስፈልጋል። ትውልድም አንዱ የሚታነጸው በኪነ ጥበብ ነው። ከተማ መስተዳድሩን በጣም ትላልቅ ተቋማቶችን ገንብቷል። ስለዚህ እንደዚህ አይነት ኮንተንቶችን ክሬት እያደረግን ኮንተንት ዋይዝ በጣም ኤስቴቲክ ያላቸውን በተለይ ሀገር የሚሰሩትን ሀሳቦቻችንን እያጎላን በጣም ምክንያታዊ በሆነ መንገድ በእኛም ሙያተኞች ከውጭም ካሉ ሙያተኞች ጋር በጋራ እየሆነ እየሰራን እውነቱን ለመናገር የሀሳብ ላይነት የሚያምን የሀገር ፍቅር ያለው ትውልድ በጋራ እንገነባለን ከእናንተ ጋር። እጅግ በጣም ፍፄ እናመሰግናለን። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅቱ ዋና ስራ አስፈጻሚ ፍጹም ዘገየ ለነበረን ቆይታ ከልብ አመሰግናለሁ። በጣም አመሰግናለሁ። እሺ ቴንክ ዩ ፍፄ። እሺ እንግዲህ ባልደረቦቼ በርናባስና ምህረት እንዲሁም የአዲስ ሚዲያ ኔትወርክ የአዲስ መዝናኛ ተከታታዮች በሙሉ እንደው እዚች እጄ ላይ የምትመለከቷት ወረቀት የምትለዋን ላንብብላችሁና ልጨርስ። አዋጅ አዋጅ አዋጅ! የተወደድከው የአገሬ ሰው ሆይ ስማ፣ ላልሰማ ማሰማ። ባልቻ አባ ነፍሶ ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ። የሀገር ፍቅር ምሰሶና የጀግንነት ተምሳሌት የሆኑትን የደጃዝማች ባልቻ ሳፎ ወይም አባ ነፍሶን የጦር ሜዳ ገድልና የታሪክ አሻራ በኪነ ጥበብ ቀምረን አዘጋጅተናል። አሁኑኑ በሚችሉበት ሰዓት በአዲስ አበባ ቲያትርና ባህል አዳራሽ ዘወትር እሁድ ከ8 ሰዓት ጀምሮ እየመጡ ይመልከቱ የምትል ናት። ስለዚህ እንደነዚህ አይነት ታሪካዊ ጀግኖች የሚወሱበት ቲያትር፣ እንደነዚህ አይነት ጀግኖች የሚታወሱበት ኪነ ጥበባዊ ዝግጅት በሙሉ ሊታይ ይገባል። እኔም እንደ አንድ ኢትዮጵያዊ በእንዲህ አይነት እውነት ተገኝቼ የባልቻ ሳፎ ቤተሰቦችን ያሉበትን መድረክ በመታደም እጅግ በጣም ደስ ብሎኛል። ባርናባስና ምህረት እናንተም ቀጣይ እሁድ ከ8 ሰዓት ጀምሮ ተረኛ ስላልሆናችሁ መታችሁ እንደምታዩት ባለሙሉ ተስፋ ነኝ። ለመላው የአዲስ መዝናኛ ተመልካቾችም ወደ አዲስ አበባ ባህልና እንዲሁም ደግሞ ቲያትር እየመጡ ይሄንን ድንቅ ተውኔት ይሄንን ድንቅ ታሪክ የሀገራቸውን አሻራ ምን ይመስላል የሚለውን ድንቅ ነገር ያረፈበትን ተውኔት እንዲመለከቱ እየጋበዝኩኝ እኔ በዚሁ አበቃለሁ። ቢኒያም ከተማ ነበርኩኝ። አመሰግናለሁ።